የመካከለኛው ምስራቅ ቀጠና በከፍተኛ የጦርነት ማዕበል ውስጥ ባለበት በዚህ ወቅት አሜሪካና እስራኤል የኢራንን ጥቃት ለመመከት የሚጠቀሙባቸው የሚሳኤል መከላከያ መሳሪያዎች ወይም ኢንተርሴፕተርስ ወይም የኤር ዲፌንስ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቻቸው ጉዳይ ማለት ነው መነሳት ያለበት ነጥብ እንደሆነ ተገንዝቤያለሁ። ለምንድነው ይሄኛው ጉዳይ መነሳት አለበት የሚለውን ጥያቄ ካነሳችሁ ለምሳሌ አይበለውና እስራኤልና አሜሪካ በጋራ ሆነው ከኢራን ጋር እያከናወኑ ያለው ጦርነት ለመጪዎቹ 6 ወራት ቢቀጥል ወይ ደግሞ 1 ዓመት ቢቀጥል በሌላ ቋንቋ የተራዘመ አይነት ጦርነት ቢሆን ምን አይነት አንድምታ ምን አይነት ቅርጽ ሊኖረው ይችላል የሚለው ጉዳይ መታየትና መታሰብ ስላለበት ነው። የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች በዓለማችን ላይ እጅግ በጣም ውድ በሆነ ዋጋ የሚሰሩ አንዱን ለመስራት ሚሊዮን ዶላሮችን የሚጠይቁ አይነት ቴክኖሎጂዎች ናቸው። አሁን በዓለማችን ላይ አሉ ከሚባሉ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች መካከል አሜሪካ የምታመርተው ታህድ እየተባለ የሚጠራ የባላስቲክ ሚሳኤል መቃወሚያ አንዱና ዋነኛው ነው። ታህድ ማለት የባላስቲክ ሚሳኤሎችን ይቃወማል ሲባል በነገራችን ላይ በጣም አስገራሚ ቴክኖሎጂዎች ናቸው። ባላስቲክ ሚሳኤሉ ራሱ አስገራሚ ነው። ባላስቲክ ሚሳኤሉን ለማምከን ወይም ለማክሸፍ የሚጠቀሙበት የታህድ የባላስቲክ ሚሳኤል መቃወሚያ ቴክኖሎጂ ደግሞ ሌላ አስገራሚ ነገር ነው። እንደው ግርታ እንዳይኖር ባላስቲክ ሚሳኤል ስንል ምን ማለት ነው፣ ክሩዝ ሚሳኤል ሲባል ምን ማለት ነው የሚለውን ነገር አጠር ባለ አረፍተ ነገር ልግለጽላችሁ። ባላስቲክ ሚሳኤል ማለት ከተተኮሰ በኋላ መጀመሪያ የሚያከናውነው ወደ ስፔስ ወደ ህዋ ነው የሚጠጋው። እንዲያውም አንዳንዶች ምን ይላሉ፣ ያው ህዋ ላይ ታውቃላችሁ የዓለማችን የእንትን ስቴሽን አለ፣ የዓለም ሀገራት በጋራ በመሆን የሚንቀሳቀሱበት የህዋ ስቴሽን አለ፣ ስፔስ ስቴሽን አለ። ለዛ ቅርብ ሊባል በሚችል ርቀት ውስጥ ድረስ መግባት የሚችል ነው። አሁን የባላስቲክ ሚሳኤል ማለት ወደ ህዋ ውስጥ ከገባ በኋላ እንግዲህ ከራዳር እይታ ውስጥ መከለል ይችላል ማለት ነው። ወደ ህዋ ውስጥ ከገባ በኋላ በከፍተኛ ፍጥነት ሃይፐርሶኒክ ነው። ሃይፐርሶኒክ ማለት ከድምጽ 3 እጥፍ 4 እጥፍ 5 እጥፍ እንደየደረጃቸው ከድምጽ ማለት ነው። እኔ ይሄንን ነገር እየተናገርኩኝ እናንተ ከመስማታችሁ በፊት በሚኖር ቅጽበት ነው የሚምዘገዘገው። በዚህ ፍጥነት እየተምዘገዘገ ሄድና ልክ የተለየለት ኢላማው ላይ ሲደርስ ድንገት መጥቶ ተምዘግዝጎ ኢላማውን የሚመታ አይነት ቴክኖሎጂ ነው ባላስቲክ ሚሳኤል። ወደ ህዋ ቀርቦ በህዋ ላይ የሚምዘገዘግ ስፔስ ውስጥ የሚምዘገዘግ አይነት ቴክኖሎጂ ነው። በዋናነት ይህ ቴክኖሎጂ ለምን ይፈለጋል? ከራዳር እይታ ለመሸሸግ፣ ፍጥነቱም ደግሞ በዛው ልክ ከባድ ነው። ይሄ ባላስቲክ ሚሳኤል ነው። ክሩዝ ሚሳኤልስ ምንድናቸው ካላችሁ፣ ክሩዝ ሚሳኤል ደግሞ ለምሳሌ ሲተኮሱ ሁል ጊዜ ለመሬት ቀርብ ሆነው ነው የሚሄዱት፣ ዝቅ በማለት ማለት ነው። ለምሳሌ ውሃው አካባቢ ላይ ከሆነ የሚምዘገዘጉበት አካባቢ ለውሃው ክፍል በቃ እየነኩት ሊባል በሚችል መልኩ ከውሃው ጋር ተጠጋግተው ነው የሚምዘገዘጉ። ውሃ ውስጥ አይገቡም። ከውሃው በላይ ጥቂት በቃ የሜትሮች ልዩነት ኖሮ በዛ ውሃው ላይ ቀርበው ይምዘገዘጋሉ። ከዛ ጥቃታቸው ላይ ድንገቴ በሆነ መልኩ ጥቃት ይሰነዝራሉ ኢላማቸው ላይ። ለምንድን ነው በዚህ ደረጃ ወደ መሬት ዝቅ እንዲሉ የሚፈለገው ሲባል አሁንም ከምን አንጻር ነው? ከሳተላይት ከራዳር እይታ ውጭ ለመሆን። ልብ አድርጉ። እነዚህን ቴክኖሎጂዎች ኢራን ታጥቃለች። የክሩዝ ሚሳኤልም አላት፣ የባላስቲክ ሚሳኤልም አላት። አሁን ታህድ የሚባለው ባላስቲክ ሚሳኤልን የሚቃወም የአሜሪካዎቹ ቴክኖሎጂ ልክ እንደ ባላስቲክ ሚሳኤል ራሱ ህዋ ላይ ይምዘገዘግና ይገባል። ድንገት ዲቴክት ካደረጉት፣ ድንገት ራዳር ሲስተሙ ህዋ ላይ ባላስቲክ ሚሳኤል ተተኩሷል የሚለውን ነገር ከለዩት ኢሚዲየትሊ ይሄ ታህድ የሚባለው ያምዘገዝግና ወዴት ይተኩሳል? ወደ ህዋ። የት ያከሽፈዋል? እዛው ህዋ ላይ ከሆነለት ከተሳካለት ማለት አስቡ። አሁን የባላስቲክ ሚሳኤሎችን ለማክሸፍ ጥቅም ላይ የሚውለው የትኛው ቴክኖሎጂ ነው? ታህድ ነው። አይረን ዶም፣ ዴቪድ ስሊንግ ምናምን የሚባሉት የአሜሪካ የእስራኤል አሮ 3 እንደዚህ የሚባሉ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አሉ። እነዚህኞቹ ከታህድ ውጭ ያሉት አይረን ዶምን በሉት እንደ ዴቪድ ስሊንግን በሉት በጨረር የሚሰራ ነው። የአሮ 3ን በሉት እነዚህ ቴክኖሎጂዎች ደግሞ የክሩዝ ሚሳኤልን ታሳቢ አድርገው የሚሰሩ ናቸው። ባለፈው የሰኔ ወር ላይ በኢራንና በእስራኤል መካከል በነበረው ጦርነት ወቅት አንዱ ከፍተኛ ለእስራኤል ችግር ሆኖ የነበረው ነገር የኢራን ባላስቲክ ሚሳኤሎች እየተምዘገዘጉ የእስራኤል አየር ክልል ውስጥ መግባታቸው ነው። በነገራችሁ ላይ በትላንትናው ዕለትም እዛው እስራኤል ውስጥ በቤት ሽመሽ እየተባለ በሚጠራ አካባቢ ላይ የኢራን ሃይፐርሶኒክ ባላስቲክ ሚሳኤል 9 ሰዎች የሚሆኑትን ህይወት ቀጥፏል። 20 ሰዎች ደግሞ ጉዳት ደርሶባቸዋል። ምናልባት ይህን ዜና አሁን ላይ ቁጥሩ ሊጨምርም ሊቀንስም ይችላል፣ ግን
ከ9 በላይ ሰዎች ህይወታቸው ማለፉ ተረጋግጧል። የእስራኤል መገናኛ ብዙሃን ታይምስ ኦፍ እስራኤል ነው ይሄኛውን ጉዳይ ይዞት የወጣው። ቤት ሽመሽ ማለት እዛው እስራኤል እምብርት ውስጥ ማለት። እንግዲህ ለምንድነው የሚያስቸግረው ይሄ ባላስቲክ ሚሳኤል ሲባል ኢራኖች ከኢራን አንድ ባላስቲክ ሚሳኤል ተተኩሶ እስራኤል ለመድረስ 12 ደቂቃ ነው ያለው። 12 ደቂቃ። በዚህ 12 ደቂቃ ውስጥ ሳተላይቶቻቸው ለይተው ለራዳር መልእክት ሰጥተው ራዳሩ ቦታውን ዲቴክት አድርጎ ከዛ የማክሸፊያ ቴክኖሎጂውን የጸረ አየር ላይ ጥቃት መከላከያ መቃወሚያ ቴክኖሎጂውን ታህድም ይሁን አይረንዶምም ይሁን ብቻ ያለውን እሱን እስከሚተኩስ ድረስ 12 ደቂቃ ብቻ ነው የሚኖረው። አሁን ኢራን ምን ያክል የባላስቲክ ሚሳኤሎች አሏት የሚለውን ቁጥር በተመለከተ ተራ በቃ ኢንተርኔት ላይ ገብታችሁ ተመልከቱ። እኔ አሁን የኢራንን ወታደራዊ አቅም የማጉላት ሱስና ባዜ ኖሮብኝ አይደለም። ፋክቱ እንደዛ ስለሆነ ነው። ዳታው እንደዛ ስለሆነ ነው። ከ3000 በላይ የሚሆኑ የባላስቲክ ሚሳኤሎችን ኢራን ታጥቃለች ይላል ቢቢሲ ራሱ ይዞት የወጣው መረጃ ነው። በዚህ ደረጃ ወታደራዊ አቅምና ዝግጅት አድርጋ ወደዚህ ጦርነት ውስጥ የገባችው ኢራን አሁን እየተኮሰች ያለው በቁጥር ውስን የሚባል በመቶዎች ነው። በመቶዎች ሲባልም መቶዎቹም ባላስቲክ ሚሳኤል አይደሉም። መቶዎቹም ባላስቲክ ሚሳኤል አይደሉም። በጣት የሚቆጠሩ ናቸው። ከዛ ውስጥ ባላስቲክ ሚሳኤል የሚሆኑት ከክሩዝ ሚሳኤል ጋር፣ ከድሮኖች ጋር፣ ተንቀሳቃሽ ሰው አልባ አውሮፕላኖች ጋር እና እንዴት መሰላችሁ የሚተኩሷቸው? ድሮን የሚባሉት እነዚህ ተንቀሳቃሽ ሰው አልባ አውሮፕላኖቹ ከኢራን ተተኩሰው እስራኤል ለመድረስ 6-7 ሰዓት ይፈጅባቸዋል። ባላስቲክ ሚሳኤሉ ደግሞ 12 ደቂቃ ይፈጅበታል። ክሩዝ ሚሳኤል የሚባለው እንዲሁ ከሰዓታት ይፈጁበታል። ሰዓታት ባይሆን እንኳን 30 ደቂቃ እንደዚህ ምናምን አካባቢ ላይ ቁጥሩ ልክ አይደለም፣ ግን እንደ ባላስቲክ ሚሳኤል አይፈጥንም። ሃይፐርሶኒክ ከሆነ የክሩዝ ሚሳኤል ሆኖ ሃይፐርሶኒክ ካደረጉት እሱ ደግሞ በጣም ትንሽ ያስቸግራል። ያም ማለት ይህ ድሮኖቹ እስራኤል በሚደርሱበት ጊዜ ያው በጂፒኤስ ስለሚከታተሏቸው የትኛው ድሮን የተደረሰ የሚለውን ነገር ስለሚያውቁ ድሮኖቹ እስራኤል በሚደርሱበት ጊዜ ያንን ታሳቢ አድርገው ባላስቲክ ሚሳኤሉን ይተኩሱታል። እስራኤል ሰማይ ላይ ሲመጡ ባላስቲክ ሚሳኤሉም ክሩዝ ሚሳኤሉም ድሮኑም እኩል ነው የሚመጣው። ገብቷችኋል አይደል? በዛ ሞመንት ላይ የእስራኤል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ እነዚህን ሁሉ በአንድ ጊዜ ዲቴክት አድርጎ የማፈንዳት ኃላፊነት ውስጥ ይገባል። ድሮን አለ፣ ክሩዝ ሚሳኤል አለ፣ ባላስቲክ አለ። ባላስቲኩ በድምፅ ፍጥነት፣ ድሮኖቹ ይዘገያሉ። ድሮኖቹ የሚፈጥሩትን ውዥንብር አስቡት። ለሳተላይቱ ለራዳሩ ምን አይነት ውዥንብር እንደሚፈጥሩ አስቡት። እኩል ነው እንዲደርሱ የሚያደርጓቸው። 6 ሰዓት ቢፈጅበትም ድሮኑ ባላስቲኩ 12 ደቂቃ ቢፈጅበትም እስራኤል ሰማይ ላይ እኩል እንዲደርሱ በጂፒኤስ አጥንተው ስተኩሱ ስለሚያደርጓቸው የሚያመጣው ጫና ቀላል አይደለም። አሁን ኢራኖች ምንድነው እያሉ ያሉት? ገና አልተኮስንም። መች ነው የሚተኩሱት የሚለው ነገር በእርግጥ እንዳለ ሆኖ ግን ገና አልተኮስንም እያሉ ነው። እንዳልኳችሁ ከ3000 የሚሆኑ ወደ 3000 የሚሆኑ ባላስቲክ ሚሳኤሎችን ታጥቀዋል። ከዛ በእንዲህ አይነት ጫና ውስጥ እስከ መቼ መቀጠል ይቻላል ነው? ዓመት፣ 2 ዓመት፣ 6 ወር፣ 5 ወር እስከ ምን ያክል ድረስ መቀጠል ይቻላል? ይህንን በተመለከተ ብሉምበርግ፣ ክራይሲስ ግሩፕ እንዲሁም የራሱ ሎኪድ ማርቲን ታድ የሚባለውን የጸረ አየር ላይ ጥቃት መቃወሚያ ቴክኖሎጂ የሚያመርተው ሎኪድ ማርቲን የሚባል ኩባንያ ነውና እነዚህ ሶስቱን የመረጃ ማለት ክራይሲስ ግሩፕና ብሉምበርግን እንደ ዋና የመረጃ ምንጭ፣ ሎኪድ ማርቲን ደግሞ ጉዳዮችን በተመለከተ ያመጣውን ሪፖርት በመመልከት ታድ ከፍተኛ ጥራትን የሚጠይቁ የኢራን ባላስቲክ ሚሳኤሎችን ለመምታት የሚያገለግል ዋነኛ መሳሪያ ነው። አሁን ጠቅላላ ክምችታቸው ስንት ነው? አሜሪካ ነች የምታመርተው። በነገራችን ላይ በባለፈው ጦርነት ላይ በውሰት ነበረ ለእስራኤል ሰጥተዋት የነበረው ታድን አውሰዋት ነበረ አንድ ታድ ለእስራኤል። እንግዲህ መዋስ ከሆነ ነገሩ ምን ያክል ከባድ አይነት የጦር ቴክኖሎጂ እንደሆነ አስቡት። እና አሜሪካና እስራኤል ብለን እንግለጸው አንድ ስለሆኑ እስከ 2026 መጀመሪያ ድረስ ወይም የዚህ ዓመት መጀመሪያ ድረስ የፈረንጆቹ የዚህ ዓመት መጀመሪያ ድረስ ያላቸው ታድ የሚባል የጦር መሳሪያ ክምችት ምን ያክል ነው የሚለውን ቁጥር ከተመለከት ነው መረጃዎች እንደሚያሳዩት አሜሪካ በአጠቃላይ ያመረተቻቸው የታድ መቃወሚያዎች ቁጥር 646 ገደማ እንደሆነ ይገመታል። ይሁን እንጂ ሁሉም ደግሞ አሁን አሉ ከሚባሉት 646 ገደማ የሚሆኑ የአሜሪካ የታድ የአየር ላይ ጥቃት መቃወሚያ ቴክኖሎጂዎች መካከል ሁሉም ለጦርነት ዝግጁ ናቸው ማለት እንደማይቻልም የመረጃ ምንጮቹ ይጠቅሳሉ። ብሉምበርግ፣ ክራይሲስ ግሩፕ እንደ ሎኪድ ማርቲን የመሰለው አምራች ኩባንያ ለአውሮፓውያን አቆጣጠር በሰኔ 2025 ላይ የ12 ቀን ጦርነት የሚባለው በኢራንና በእስራኤል መካከል በነበረው ጦርነት ላይ አሜሪካ እስራኤልን ለመከላከል ብቻ 150 የሚጠጉ የታድ ሚሳኤሎችን ተኩሳለች። አንድ በውሰት ሰጥታ ነበር ብያቸው የለ። ይህም ማለት ከጠቅላላ ክምችቷ አሜሪካ አላት ከምትለው ክምችት የታድ ክምችቷ 25% ወይም
አንድ አራተኛ የሚሆነው በአንድ ሳምንት ተኩል ጊዜ ውስጥ ወይም በ12 ቀናት ውስጥ አልቆ ነበር። ታዲያ ምን ችግር አለ ብታመርተውስ ሊባል ይችላል። የሚገርመው ነገርም እዚህ ጋር ነው ያለው። አሜሪካ በዓመት የምታመርተው የታህድ ሚሳኤሎች ብዛት 96 ብቻ ነው በአንድ ዓመት ውስጥ የምታመርተው። ይህ ማለት በሰኔ ወር ላይ አሁን ባለፈው በ12 ቀኑ ጦርነት ጊዜ እስራኤልን ለመጠበቅ ለመከላከል የተተኮሱ 150 ሚሳኤሎችን መልሶ ለመተካት ብቻ ከሁለት ዓመት በላይ የሚሆን ጊዜ ያስፈልጋል። እርግጥ ነው አሁን ይሄ በዓመት የሚመረቱትን የታህድ ሚሳኤሎች ብዛት ወደ 400 ለማሳደግ ምክክሮች፣ ውይይቶች እየተከናወኑ ነው። ግን የዚህን ምክክርና ውይይት ውጤት ለማየት ጊዜ እንደሚፈልግ ይታወቃል። ስለዚህ አሁን ላይ ባለው ነባራዊ ሁኔታ የኢራንን የባላስቲክ ሚሳኤል ለመመከት የተዘጋጁ የአሜሪካ ታህድ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ብዛት ከ500 የሚዘል አይደለም። ያኔ በ12 ቀኑ ጦርነት 150 የሚሆኑ ታህድ ሚሳኤሎችን አውጥታ ከነበረ በዛው ካልኩሌሽን ካያችሁት ወር ከ15 ቀን በሚሆን ጊዜ ውስጥ ኦልሞስት የነ አሜሪካ የጸረ አየር ላይ ጥቃት መከላከያ ባላስቲክ ሚሳኤሉን የኢራንን የባላስቲክ ሚሳኤል ለማክሸፍ ሰራን የሚሉት የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ሙሉ በሙሉ ተሟጦ ያልቃል። ይሄ ነጻነት ላቀው እዚህ አዲስ አበባ ካለ መኖሪያ ቤቱ ቁጭ ብሎ የጻፈው የፈጠረው ውሸት ዘገባ አይደለም። ብሉምበርግ፣ ክራይሲስ ግሩፕ፣ ራሱ ሎኪድ ማርቲን ታህድ የሚያመርተው ራሱ ሎኪድ ማርቲን ይዞት የወጣቸው መረጃዎችን በማጣቀስ ያዘጋጀውላችሁ ዘገባ ነው። ስለዚህ ከታህድ አንጻር ከተመለከትነው አሁን ለምን ያክል ጊዜ እየተዋጉ መቀጠል ይችላሉ የሚለውን ጥያቄ መጀመሪያ ጠየኳችሁ። ለዚህ ዓመት 6 ወር በቃ እኮ በወር ከ15 ቀን በ45 ቀን ወይም በ60 ቀን እንበሎች በሁለት ወር ጊዜ ውስጥ የአሜሪካ ታህድ የሚባለው የኢራንን የባላስቲክ ሚሳኤል ለማክሸፍ ታስበው የተሰሩ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ቁጥር 0 ይገባል። 0 ሊትራሊ 0። ግን ከዛ በኋላ ምን አይነት የጦርነት ቅርጽ ነው የሚኖረው? ሰርፕራይዝ ካላደረጉም በቀር እና አሜሪካን ደግሞ ያው ሰርፕራይዝ ይወዳሉ እና ሰርፕራይዝ ካላደረጉም በቀር አሁን ላይ ባለ መረጃ አሁን ላይ ባለ ዳታ አሜሪካ እና እስራኤል ከ2 ወር በላይ ከኢራን ጋር መዋጋት አይችሉም። የባህር ኃይል ክምችቱን ወደ ኢራን መመለሳለሁ። በነገራችን ላይ ኢራንስ ለምን ያክል ጊዜ መዋጋት ትችላለች ወደሚለው መመለሳለሁ። አሁን የአሜሪካና የእስራኤልን እየነገርኳችሁ ስለሆነ ነው። በባህር ኃይልስ የባህር ኃይል ደግሞ SM-3 የሚባሉ የመከላከያ ሚሳኤሎች አሉ። እነዚህ ከጦር መርከቦች ላይ የሚተኮሱና በጠፈር ወይም ኤግዞ አትሞስፌሪክ ላይ ሚሳኤሎችን የሚያጠፉ ናቸው። ለአውሮፓውያን አቆጣጠር በታህሳስ 2025 መረጃ መሰረት አሜሪካ በእጇ ላይ ያለው የSM-3 ክምችት 414 ብቻ እንደሆነ መረጃው ያመላክታል። 414 ብቻ። ዛት ሚንስ ኢራን 414 ባላስቲክ ሚሳኤል ብትተኩስ በቃ ያለው የጸረ አየር ላይ ጥቃት መቃወሚያ ቴክኖሎጂ ክምችት 0 ይገባል ማለት ነው። አሁን የሰኔው ጦርነትን መለስ ብለን ስናየው የ12 ቀኑ ጦርነት ወቅት ላይ ይሄ ኤግዞ አትሞስፌሪክ በሆነ አካባቢ ላይ እየገባ በጠፈር ላይ ሚሳኤሎችን የሚያከሽፈው SM-3 የሚባለው የአሜሪካ የባህር ኃይል መከላከያ ሚሳኤል በ2025 ጦርነት ወቅት አሜሪካ በአንድ ጊዜ 80 የሚሆኑ የSM-3 ሚሳኤሎችን ተኩሳ እንደነበር አይዘነጋም። ለዚህም ነው አሁን እስራኤሎች በዋናነት ከነ አይረንዱም ከነ አሮ 3 ምናምን ከሚባሉት በላይ በጣም ተስፋ እያደረገች የምትገኘው የእስራኤሉ አይረን ቢም የሚባል ወይም አዲስ የሆነ የሌዘር የጨረር መከላከያ ቴክኖሎጂ ነው። እስራኤል የሚሳኤል እጥረት ስጋቷን ለመቀነስ ነው ይህንን አዲስ የሌዘር መከላከያ በስራ ላይ እያዋለች የምትገኘው። የስራው ጅምር በተመለከተ አይረን ቢም የተባለው የሌዘር መከላከያ እንደ አውሮፓውያን አቆጣጠር ታህሳስ 30 ቀን 2025 በይፋ ስራ ጀምሯል ይባላል። አሁን ላይ ባለው ጦርነት ላይ አልተመለከትነውም። ይህ የሚሳኤል ስራ ሲስተም በጣም ከፍተኛ ሙቀት ያለው የብርሃን ጨረር ወይም ሌዘር በመጠቀም ድሮኖችና አነስተኛ ሚሳኤሎችን ያጠፋል ተብሎ ይጠበቃል። ይህ ማለት አንድ ሚሳኤልን መቃወሚያ ዋጋ ቅድም ስለ ዋጋ እየነገርኳችሁ ነበረ። አንድ የሚሳኤል መቃወሚያ ዋጋ 2 ሚሊዮን የአሜሪካ ዶላር ሲሆን ይሄ ሌዘር ጥቃት ግን በአንድ ጊዜ የሚፈጀው ወጪ $2 አይበልጥም። በጣም አዋጭ ይሆንላቸዋል። ከዚህ በፊት ከነበሩት እስራኤል ሰርተው ከነበሩት ቴክኖሎጂዎች ውስጥ በጣም አዋጭ የሚሆነው ይሄ የሌዘር ቴክኖሎጂ በጨረር የሚመክን አይነት ቴክኖሎጂ መጠቀም ነው። እንዳልኳችሁ አንድ የሚሳኤል መቃወሚያ እነ ታህድ እነ አይረንዱም አሮ 3 የመሳሰሉትን ጥቅም ላይ ለማዋል አንዱን ስተኩሱት $2 ሚሊዮን ነው የምትተኩሱት። በቃ አንዴ ስተኩሱ ለማክሸፍ ሲተኩሱ
$2 ሚሊዮን ነው አየር ላይ ሄደ በተን የሚለው። ኢራኖች ደግሞ እንደምታውቁት ድሮናቸውን $20,000 $40,000 ኢቭን ትልልቅ ግዙፍ የሚባሉ ባላስቲክ ሚሳኤሎቻቸውን ጭምር እንኳን በጣም ባነስተኛ ዋጋ ነው የሚሰሩት። በጣም ባነስተኛ ዋጋ፣ በዓለም ላይ ዝቅተኛ በሆነ ዋጋ ነው የሚሰሩት። ስለዚህ አሁን እስራኤሎች ወደዚህ ወደ ሌዘር ቴክኖሎጂ መምጣታቸው እየመጣ ያለው ጫና ምን ያክል ከባድ እንደሆነ የሚያሳይ ነው። ነገር ግን ይሄ የጨረር ቴክኖሎጂ በራሱ አነስተኛ ርቀት ላይ ባሉ እስከ 10 ኪሎ ሜትር ድረስ በሚሆኑ ኢላማዎች ላይ ብቻ ነው ጥቅም ላይ የሚውለው። እስከ 10 ኪሎ ሜትሮች ድረስ ብቻ። ለዚህም ነው የባላስቲክ ሚሳኤሎችን የሌዘር ቴክኖሎጂን ወይም የጨረር የአየር ላይ መቃወሚያ ቴክኖሎጂን በመጠቀም ማክሸፍ ይቻላል ወይ ሲባል አይቻልም። የግድ እነዚህን የታድ የባላስቲክ ሚሳኤል ማክሸፊያ የጦር መሳሪያዎችን እና አሜሪካ መጠቀም አለባቸው የሚባለው። እሱን ደግሞ ቁጥሩ እንዳልኳችሁ ነው፣ 2 ወር በላይ አያስኬድም። ኢራን ከ3000 በላይ ሚሳኤሎች እንዳሏት ይገመታል። ሌትሰይ 1500 የሚሆነውን አሁን ከሰሞኑ ባለው ጥቃት ያው በጣም ተራ በሆነ ሂሳብ ማለት ነው አወደሙባት እንበልና ግማሽ የሚሆነው ቀርቷታል ቢባል አሁን ላይ ያለው የአሜሪካም ሆነ የነ እስራኤል በጋራ በመሆን ያላቸው የጸረ አየር ላይ ጥቃት መቃወሚያ ቴክኖሎጂ ከ2 ወር በላይ በበለጠ ጊዜ ውስጥ ሊያስጉዛቸው አይችልም። እነ ኢራን በጣም ከፍተኛ የሆነ ጥቃት ውድመት እየደረሰባቸው ነው። አሁንም ግን ምንድነው የሚሉት? ገና ጦርነቱን አልጀመርንም፣ ገና አልተኮስንም፣ ገና አቅም አለን። ያን ደግሞ አያደርጉትም ብሎ እርግጠኛ መሆን አይቻልም። ለምን ቢባል በኢራን በድብቅ የተሰሩ የሚሳኤል ከተሞች አሉ፣ የምድር ውስጥ የሚሳኤል ከተሞች አሉ። በጣም ግዙፍ የሆኑ በጣም ብዙ ዘገባ ሰርቼባቸዋለሁ እና ከዚህ ቀደም እነዛ የኢራን ግዙፍ የሆኑ የሚሳኤል ቴክኖሎጂዎች በቃ ሙሉ በሙሉ ተመተዋል፣ ሙሉ በሙሉ ወድመዋል የሚለውን ነገር እርግጠኛ መሆን የሚቻለው ገብተው በአካል ካዩ ብቻ ነው እንጂ አሁን እስራኤል ውስጥ ተቀምጠው ወይም አሜሪካ ውስጥ ተቀምጠው ኢራን ውስጥ እየተከናወነ ያለውን ነገር በተመለከተ ሙሉ በሙሉ መረዳትና ማወቅ አይችሉም። እንደዛ ቢሆን ኖሮ ገና በመጀመሪያው ጥቃት ላይ ከመቷት በኋላ ኢራን ምንም አይነት የአጸፋ ምላሽ መስጠት ወደማትችልበት ደረጃ ላይ በመጣች ነበር። ነገር ግን አሜሪካ ጥቃቷን ባጠናከረችበት ሰዓት ሁሉ፣ እስራኤል ባጠናከረችበት ጊዜ ሁሉ በተመሳሳይ ኢራኖችም እንዲሁ እያጠናከሩ ነበርና በዛው ልክ አቅም እንዳላቸው መረዳት፣ አቅም እንዳላቸው መገንዘብ ይቻላል። በቃ ኢራኖች ምንም ባልተኮሱ ነበር እንደሚባለው እና ትራምፕ እና ኔታንያሁ እንደሚሉት በቃ የኢራንን የመከላከያ ቴክኖሎጂ አቅም፣ የኢራንን የባላስቲክ ሚሳኤል ቴክኖሎጂ አቅም ዜሮ አስገባን ወይም ከጥቅም ውጭ አደረግን። ክሽል እንደዛ ብለው ሙሉ በሙሉ ተናግረው የማያውቁም። ዙሪያውን ነው የሚናገሩት። እነሱ እንኳን ደፍረው ለመናገር አቅም አግኝቶ አያውቁም። አይደለም እኛ እዚህ ኢትዮጵያ ውስጥ ሆነን ኢራን ምንም አቅም የላትም ብለን ልንከራከር ይቅርና እነ ትራምፕ እንኳን እንዳዛ ብለው አፋቸውን ሞልቶ አይናገሩ። አዎ ለህይወት መስዋዕትነት ሁላ ዝግጁ ሁኑ እኮ ብለው ነው ዶናልድ ትራምፕ የጦርነቱ ሲጀመር ያስተላለፉት መልእክት ላይ እኮ ወታደሮቻችንን ልንሰዋ እንችላለን፣ ሊሞቱብን ይችላሉ እንዳሉትም እየሆነ ነው። ያው እነሱ እንኳን ባመኑ 3 ወታደሮች ትላንትና መገደላቸው ተነግሯል፣ የአሜሪካ ወታደሮች። ያው ይሄ ያመኑት ነው እንጂ ኢራን 200 ነው ገድያለሁ የምትል እና ቀላል ነገር አይደለም። ስለዚህ የረጅም ጊዜ ጦርነት ቢመጣ ለኢራንም ይከብዳል፣ በተመሳሳይ ለአሜሪካና ለእስራኤልም ከባድ እየሆነ ነው የሚሄደው። ዛስ ዋይ አሁን እነ ዶናልድ ትራምፕ እያወሩ ያለው ጉዳይ ስለ ድርድር ነው አይደል? አሁን መነጋገር እንችላለን አሉ ዶናልድ ትራምፕ። ለምን ቀጥ ብለው ያገቡ? ለምን ቬንዙዌላ ውስጥ እንዳደረጉት ቀጥ ብለው ወታደሮቻቸውን ልከው ለምን አይጨርሱትም ጦርነቱ? ለምን አሁን ስለ ድርድር ለምን ማውራት? ትናንት ስለገደሉት አያቶላን ስለገደሉ አያቶላ ከገደሉም በኋላ ጥቃቱ በዛው ልክ ተጠናክሮ መቀጠሉንም እያየን ነው አይደል? ኢቭን የሳውዲ አርማንኮ እስኪመታ ድረስ እያየን እየተመለከትን ነው። ስለዚህ እነ ዶናልድ ትራምፕ ጦርነቱን የጨረሱ ይመስል አሁን ለድርድር ዝግጁ ነን፣ አሁን እንደራደር፣ አሁን እንነጋገር እያሉ አስተያየትና ሀሳባቸውን የሚሰጡት ለምንድን ነው? ምክንያቱም ረጅም ጦርነት የመዋጋት ፍላጎት የላቸውም። በጣም ከባድ ዋጋ ያስከፍል። አንደኛ ኢኮኖሚካሊ አንድ ጸረ አየር ላይ ጥቃት ቴክኖሎጂ መከላከያ ስተኩስ $2 ሚሊዮን ነው የምታስወነጭው። በቃ ስለዚህ ኢኮኖሚያዊ ጫናውን አስቡ፣ የሚያመጣውን ኢኮኖሚያዊ ጫና። ኢራን $20,000 የሰራችውን አንድ ድሮን ለማክሸፍ $2 ሚሊዮን የሚወጣ ከሆነ በዛው ልክ ሌሎችንም ቁጥሮች ምቷቸው። የባላስቲክ ሚሳኤሎችም በቃ በጣም ባነስተኛ ዋጋ ነው። $1 ሚሊዮን እንኳን የሚሞላ አይመስለኝም። $1 ሚሊዮን አይሞላም። የኢራኖች የባላስቲክ ሚሳኤል ወጪ በዛ ደረጃ እንኳን አይደርስም። $1 ሚሊዮን እንኳን አይሞላም። ስለዚህ ኢኮኖሚያዊ ጫናው በቀጠለ ቁጥር የሚያመጣው ጫና ለእነ አሜሪካም ለእነ እስራኤልም ቀላል አይሆንም። አንደኛው እሱ ነው። ሁለተኛ ያላቸው የጸረ አየር ላይ ጥቃት መቃወሚያ ቴክኖሎጂ ለምን ያክል ጊዜ ሊያስጉዛቸው ይችላል? ለምን ያክል ቀናት፣ ለምን ያክል ሳምንታት፣ ለምን ያክል ወራት? እንደኔ ግምት ሳይሆን እንግዲህ ባነበብኳቸው አሉ በሚባሉት አሁን ለምሳሌ አሜሪካን ከ2 ወር በላይ የሚያስጉዛት አይነት የጸረ አየር ላይ ጥቃት መቃወሚያ ቴክኖሎጂ የላትም።
ስለዚህ በተቻለ መጠን እነ ዶናልድ ትራምፕ አሁን ግባቸውን ያሳኩ አስመስለው ወደ ድርድር እንምጣ የሚለውን ነጥብ ደጋግመው እያነሱ የሚገኙት ወይም አሁን እንደራደር የሚል ሐሳብን እያነሱ የሚገኙት በአንድም ይሁን በሌላ የተራዘመ ጦርነትን የመፈለግ ዝንባሌ ስለሌላቸው ነው። ኢራኖች ደግሞ በአንጻሩ ለዓመታት ለሚደረግ ጦርነት ዝግጁ ነን፣ አያቶላህ ቢሞቱ እንኳ ብለን እየተዘጋጀን ቆይተናል ብለዋል። አትናቁ። ባይዘው ኢራን የምትናቅ ሀገር ከመሰለቻችሁ you have no idea brother። በቃ ስለ ኢራን አታቁም ማለት ታሪክ ምናምን አይደለም። 1980ዎቹ ጀምሮ ታሪክም ካስፈለገ ኢራንና ኢራቅ ጦርነት ላይ ምንድን ነበር የሆነው ብላችሁ መለስ ብላችሁ ይዩት። ኢራን የምትባለውን ሀገር በተመለከተ አሁን ላይ ያላት ወታደራዊ አቅም፣ ወታደራዊ ዝግጁነት እንዴት ነው የሚገለጸው የሚለውን ገብታችሁ ይዩት። እኔ እንዳልኳችሁ አምናት ፋን በጣም አደንቃቸዋለሁ። የማደንቃቸው ግን መብታቸውን ለማስከበር ከሚያደርጉት ጥረት አንጻር ነው። በቃ ፌር እኮ አይደለም። እውነቱን ከተነጋገርን እንዳልኳችሁ እኔ ሃይማኖታዊ ነገር አስገብቼ ተመልክቼው ስለማላቅ በዚህ ጉዳይ ላይ በነገራችን ላይ ሃይማኖታዊ በሚለው ጉዳይ ላይ በማታው የፖድካስት ቆይታ ላይ የተወሰኑ ሐሳቦችን አንስቻለሁኝ። ለምን ሃይማኖታዊ አይደለም ነገሩ በሚለው ላይ የሚያጠናክር ነጥቦችን በማታው ፖድካስት ላይ አንስቻለሁ። እዛ ጋር ጠብቁ። ለኢራን የማድላት ወይም ለኢራን ነገሩን እንትን የማለት ሳይሆን በዛኛው ሳይድ ያለውንም ነገር ነው። ስለ እስራኤልና ስለ አሜሪካ ወታደራዊ አቅምማ ምን ይነገራል? እነሱን የሚገዳደር ወታደራዊ አቅም ምኑ ይነገራል? ቆይ እነሱ እኮ የሚተኩሱትን ጨርሰው የሚተኩስባቸውን የሚተኩሱት የጦር ቴክኖሎጂዎቻቸውን አዘምነው ሄደው አሁን የሚተኩስባቸውን እንዴት እንደሚያከሽፉ ነው እያሰቡ የሚገኙት። ኢራን ለምሳሌ ስለ ጸረ አየር ላይ ጥቃት መከላከያ ቴክኖሎጂ አታስብም፣ የላትም። ለዛም ነው ገብተው በአየር ክልሏ ላይ እንደፈለጉ የሚሆኑት አይደል? የአሜሪካም የእስራኤል የጦር ጀቶች እንደፈለጉ የሚሆኑት የላትም። በቃ ይሄ የለም፣ እዛ ሌቭል ላይ አልመጣችም። አሁን ስለነንትና ስለና አሜሪካና ስለነ እስራኤል ስናወራ ይሄኛውን ሌቭል ላይ ነው ያሉት እነሱ። የሚተኮስባቸውን ስለማክሸፍ ነው እያወሩ ያሉት እነሱ። ይሄ የሚተኮስባቸውን የማክሸፉ ሂደት ለምን ያክል ሊያቆያቸው ይችላል ነው የኔ ዘገባ ደግሞ። it's not being በጣም ፕሮ ኢራን ምናምን የመምሰል ጉዳይ ሳይሆን እውነታው እንደዛ ስለሆነ እና ደግሞ ምን ተለማመዱ መሰላችሁ ሁልጊዜ በአንድ መንገድ ላይ ብቻ በአንድ ሳይድ ብቻ ያለውን እውነት በቂ አይደለም። እውነት ከሆነ በዛ በኩል እንዳለ ሆኖ በዛኛው ወገንስ ያለው ምን ይመስላል የሚለውን መጠየቅ ጥሩ ነው። ስለዚህ እየነገርኳችሁ ያለሁት በኢራን በኩል ሊመጡ የሚችሉ ስጋቶችና እና አሜሪካ ይሄንን ስጋት እንዴት ሊመክቱ ይችላሉ በሚለው ጉዳይ ላይ ነው። ለማንኛውም የታድን በሉት አይረንዶም በሉ አሁን የሌዘር ቴክኖሎጂው ዴቪድ ስሊንግ በሉ አሮ 3 በሉ ብቻ አሉ የሚባሉ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ሁሉ ከወራት የዘለለ እድሜ የላቸውም። ኢራንስ ያንን በረጅም ጊዜ ጦርነት ውስጥ እየተኮሰች መቀጠል የምትችልበትን አይነት ክምችት አላት ወይ የሚለውን ጉዳይ በተመለከተ ማረጋገጫ ባልሰጥም አለይ ግን ትላለች። ከ3000 በላይ እንዳላቸውም ይነገራል። እንዳልኳችሁ በተደጋጋሚ በዘገባ እነ ቢቢሲ ሳይቀሩ ይዘውት የሚወጡ ዘገባ ነው። ኢራን ከ3000 በላይ ባላስቲክ ሚሳኤል አላት የሚለውን ጉዳይ እነ ቢቢሲ እነ ፎክስ ኒውስ ይሄ የምዕራብ ዓለም መገናኛ ብዙሃን እነሱ የሚያወጡት መረጃ ነው። ከዛ ቁጥሩን መስራት ነው። አሜሪካ 500 የሚሆኑ የታድ መሳሪያዎች ካሏት የታድ ጸረ አየር ላይ ጥቃት መከላከያ ካላት ለምን ያክል ጊዜ ሊያቆያት ይችላል? ይሄ ባላስቲክ ሚሳኤል እየተከላከለላት ሲምፕል ነገር ነው እየነገርኳችሁ ያለሁት። ስለዚህ ከዚህ አንጻር ኢራኖች እንደሚሉት በእርግጥ ያ የባላስቲክ ሚሳኤል ክምችታቸው ካልተነካና ከተጠበቀ በረጅም ጊዜ ጦርነት በእርግጥም ተጠቃሚ ሊሆኑ የሚችሉበት እድል አለ ማለት ነው። ለዛም ይመስለኛል ስለ ረጅም ጊዜ ጦርነት እያቀዱ የሚገኙት እና እጅ መስጠት የሚባለው ጉዳይ ውስጥ የማይመጡት ለዛ ነው። አሁን ዶናልድ ትራምፕ በትሩዝ ሶሻል ላይ መቼስ እንግዲህ የሳቸው የግል ገጽ ነው። ትሩዝ ሶሻል የሚባለው እንዳለ አፕሊኬሽኑ በራሱ የዶናልድ ትራምፕ ነው። በዛ ላይ በተደጋጋሚ በሚሰጧቸው አስተያየቶች አሁን በቃ እጅ መስጠትን ነው እያሉ የሚገኙት። ኢራኖች ደግሞ ይህን ሁሉ ባላስቲክ ሚሳኤል ይዘው ከዛ እውነታውንም ደግሞ ያውቁታል። ጦርነቱ በተራዘመ ቁጥር አድቫንቴጅስ ተጠቃሚ ሊሆኑ እንደሚችሉም ያስባሉ። አይዘው የኢራንና የኢራቅ ጦርነት ከ1981 እስከ 1989 የተከናወነው እና ትልቁ ኢራን በዚህ ጦርነት ውስጥ አሸናፊ እንድትሆን ያደረጋት ነጥብ ጦርነቱ መራዘሙ። በተራዘመ ጦርነት ውስጥ ስትራቴጂካዊ አሸናፊነትን የሚቀዳጁ ሀገራት አሉ። ሩሲያን ለምሳሌ ካያችኋት እንደዚህ አይነት ካራክተር አላት። በተራዘመ ጦርነት ውስጥ ድል የማድረግ አይነት ካራክተር አላት፣ ባህሪ አላት። ስለዚህ የኢራን አቅም የኢራን ጉዳይ በረጅም ጊዜ ጦርነት ውስጥ ምን ሊሆን ይችላል፣ ምን ሊመስል ይችላል የሚለው ነጥብም እንዲሁ ሌላኛው እና አሜሪካና እና እስራኤልን የሚያስጨንቅ
በተለይ ከጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቻቸው ጋር በተገናኘ የሚያስጨንቅ አይነት እውነታ ነው። አሜሪካና እስራኤል ያላቸው መቃወሚያዎች 1000 እንደማይበልጡ ይነገራል። በአንጻሩ ኢራን ከ3000 በላይ የሚሆኑ ሚሳኤሎች እንዳሏት ይገመታል። ኢራን በመቶዎች የሚቆጠሩ ሚሳኤሎችን በአንድ ጊዜ ካዘነበች የአሜሪካ መከላከያ ጋሻ ከዚህ ቁጥራዊ መረጃ በመነሳት እየመጣ ነው። ነጻነት ላቀው ነበርኩኝ በገበያ ፖድካስት። አብራችሁ ስለነበራችሁ ከልብ አመሰግናለሁ። አሁኑ መረጃችን ይመስል ነበረ። በምሽት የመረጃ ሰዓት ስንገናኝ ደግሞ በተለይ ቅድም ካልኳችሁ አሁን ሃይማኖታዊ ምናምን የሚል ነገር በርቷል ኢትዮጵያ ውስጥና እሱን ነገር መነሻ አድርገን የለም የኢራንና የእስራኤል ጦርነት ኢኮኖሚያዊ ምክንያትን ያለው ዓለምን የመቆጣጠር ምክንያትን ያለው አዲስ ዓለም ስርዓትን የመዘርጋትና የማስቀጠል ምክንያት ነው ያለው በሚለው ጉዳይ ላይ ሐሳቦችን እያነሳን እንቀጥላለን። መልካም ጊዜ ይሁንላችሁ።